መምህር አበበ አብዲሳን በጣም ከልብ አመሰግናለሁ። የተወደዳችሁ ተመልካቾቻችን ቀደም ሲል በቀረበው ፕሮግራም ትልቅ ትምህርት እንደቀሰማችሁ ተስፋ አደርጋለሁ። የምትከታተሉት የማራናታ ፕሮግራማችንን ነው። አሁንም ይቀጥላል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ሰሞኑን እንግዲህ እግዚአብሔር ረድቶኝ ወደ መራዊ የሚባል ምስራቅ ጎጃም ላይ የሚገኝ ከተማ ሄጄ ነበር። ከባህር ዳር ወደ 35-36 ኪሎ ሜትር ርቀት የሚገኝ ከተማ ነው። በዛ ከተማ ውስጥ የ3 ቀናት ኮንፈረንስ ነበረ። በዛ ያሉ ቅዱሳንን ለማግኘት እንዲሁም ለማገልገል ከነሱ ጋር አብሮ ለማሳለፍ እድል ሰጥቶኝ ነበር እግዚአብሔርና በጣም ደስ በሚል ሁኔታ እዛ የነበረኝን ቆይታ አጠናቅቄያለሁ። በዛ የሚገኙ ቅዱሳን እንግዲህ በጦርነቱ ምክንያት ኢኮኖሚካሊ የተጎዱ ነበሩ። መንፈሳዊ ነገርም ደግሞ እንደዛው ትንሽ የመቀዛቀዝ ሁኔታ የነበረበት ሁኔታ ነበረ። ነገር ግን ደግሞ እግዚአብሔር እንደገና በመንፈሱ አማካይነት ትልቅ ስራን የሰራበት ፕሮግራም ነበረ። መራዊ ከተማ ላይ ወንጌል የገባው በጣም በሚገርም ሁኔታ ሰሰማ ከገጠሩ አካባቢ ነው። ከዛ ወደ ከተማ መጥቶ በከተማ ውስጥ የተወሰኑ ቅዱሳን እንግዲህ እግዚአብሔርን እያመለኩ ያሉበትን ሁኔታ አይቻለሁ። በጣም ብርቱ ክርስቲያኖች ጄኒዩን የሆነ የእግዚአብሔር መንፈስ የሚሰራባቸው የተገለጠባቸውን ወንድሞችን እና እህቶችን አይቻለሁ። እኔ ባገለገልኩበት ቦታ ላይ የነበረው የቸርች አገልግሎት የሚሰጥበት ቦታ የጥንቆላ አሰራር የነበረበትና በጣም ብዙ ሰዎች ወደዛ ለመግባት እንኳን የሚፈሩትን ቦታ እግዚአብሔር ያንን ቦታ አስወርሷቸው ቤተክርስቲያን ሆኖ ብዙ ነገር እግዚአብሔር ከዛ ቤት ውስጥ ጠራርጎ የተለያዩ ሰዎች ወደዛ ስፍራ ላይ መጥተው እንግዲህ እያመለኩበት እየተገለገሉበት በማየቴ በጣም ነው ደስ ያለኝ። መራዊ ከተማ ላይ ያሉ ቅዱሳን በተለይ ገጠሩ አካባቢ ያሉ በጣም በመንፈስ ቅዱስ ኃይል የተሞሉ እንደሆነ አይቻለው። ገበሬዎቹ፣ እናቶቹ፣ በጣም ትልልቅ የሚባሉ አባቶች በጣም በእግዚአብሔር መንፈስ ተሞልተው ጭራሽ ልሳኖቻቸው ሁሉ የእንግሊዘኛ ልሳን ነውና እስኪ ገርመኝ ድረስ እግዚአብሔር የሚጠቀምባቸው የሚሰራባቸው ሆነው ነው ያገኘዋቸው። የሚገራርሙ ትልልቅ የተባሉ እናቶች የነቢያትን ጸጋ ይቼባቸዋለሁ። ትልልቅ የጸሎትን ጸጋ ይቼባቸዋለሁ። በከተማዋም የሚኖሩ ከታናናሽ እስከ ታላላቅ እስከሚባሉት ድረስ በዛ በነበርኩበት ቤተክርስቲያን ውስጥ በሚገርም ሁኔታ የእግዚአብሔርን መንግስት ስራ ለመስራት የቆረጡ የወሰኑና በጣም ደግሞ በብዙ ቻሌንጅም ውስጥ ሆነው ይሄንን የእግዚአብሔርን ስራ እየሰሩ ያሉትን ወንድሞችና እህቶችን አይቻለሁ። በተለይ የታችን ሰራ ወርቅና ባለቤቷ ደግሞ ወንድማችን አወቀ በጣም ሳላመሰግናችሁ አላልፍም። በዛ ከተማ ውስጥ የእግዚአብሔርን መንግስት ስራ እየሰራችሁ እያስፋፋችሁ ዋጋ እየከፈላችሁ ብዙ ነገር እንደምትሰሩ ለማየት ያለውና ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። በጣም የሚያስደንቅ የእግዚአብሔር ክብር የተገለጠበት የእግዚአብሔር መንፈስ በኃይል ደግሞ ብዙ ሰዎችን ሲነካ የነበረበት ሰዎች ከተለያዩ ስራት ነፃ የወጡበት ደግሞ ወደ 6 የሚሆኑ ደግሞ እናቶችና ወጣቶችን በዛ ስፍራ ላይ እንግዲህ እኔ ጥምቀት ስነ ስርዓት እንዳደርግ እድል አግኝቼ ያስጠመቅኳቸው ልጆች አሉ ማለት ነው። መራዊ ከተማ በጣም በጦርነቱ በጣም ከፍተኛ ውጊያ የነበረበት በጣም ብዙ ነገሮች የተከሰቱበት ብዙ ሰዎችም የሞቱበት ከተማ ነው። አሁን ግን እግዚአብሔር በሪቫይቫል ያችን ከተማ እየነካት ነው። ብዙ ቅዱሳን ትልቅ መነቃቃትን አይቼባቸዋለሁ። እግዚአብሔር አምላክ የተባረከ ይሁን። እነዚህ ቅዱሳን እንግዲህ እንዳልኩት ቀደም ሲል በጦርነቱ በጣም የተጎዱ ከመሆናቸው የተነሳ ኢኮኖሚካሊ በጣም ተጎድተዋል። መንፈሳዊ ነገራቸው ደግሞ አሁን እግዚአብሔር ይመስገን እየታደሰ ነው። ነገር ግን አሁን ሳገለግልበት የነበረችው ቤተክርስቲያን ኪቦርድ እንኳን የላቸውም። ግን ትልቅ የእግዚአብሔር ክብር ያለበት ትልቅ የእግዚአብሔር መንፈስ የሚሰራበት ቸርች ነው። ስለዚህ ይህንን ቸርች የምትመለከቱ ቅዱሳን ወንድሞቼ አንዳንድ ማቴሪያሎችን ብታሟሉላቸው ትልቅ የወንጌልን ስራ ለመስራት ሸክም ያላቸው መሰጠት ያላቸው መስዋዕትነትን እስከ መክፈል ድረስ የደረሱ የእግዚአብሔር ሰዎች ናቸውና በዚህ አጋጣሚ እንደው ማገዝ የምትችሉ ሰዎች በማቴሪያልም በገንዘባችሁም
በጸሎታችሁም ከነዚህ ወገኖች ጎን ብትቆሙ መልካም ነው ብዬ እላለሁኝ። በተለይ ወደ ምዕራብና ምስራቅ ጎጃም አካባቢ ወደዛ እየሄዳችሁ ደግሞ አገልጋዮች ብታገለግሉ ባህር ዳር ያላችሁ በዙሪያ ያላችሁ እዚህም አዲስ አበባ በአብዛኛው ወደ ተለያዩ ከተሞች ብዙ ወንጌል ወደሚሰራባቸው ከተሞች ከመሄድ ይልቅ እነዚህ ከተሞች ላይ ብትሄዱ ለቅዱሳን ትልቅ መነቃቃት አስተዋጽኦ ታበረክታላችሁ። ደግሞም እገዛ የምታደርጉ ሚኒስትሪዎች ኤንጂኦዎች ደግሞ ፊታችሁን ወደ እነዚህ ከተሞች ብታዞሩ ብዙ ልትረዷቸው ብዙ ልታግዟቸው ብዙ ደግሞ መንፈሳዊ መነቃቃትን ልታደርጉ የምትችሉባቸው አጋጣሚዎች ሰፊ ናቸው ብዬ አስባለሁ። ስለዚህ በመራዊ ከተማ በነበረኝ ቆይታ ላይ ደግሜ እህታችን ሰራ ወርቅንና ባለቤቷን ወንድማችንን አወቀን በጣም ከልብ አመሰግናለሁ። በዚያ ያላችሁ ቅዱሳን ስለተካፈላችሁት መንፈስ እግዚአብሔር ክብሩን ይሰጥ። ትልቅ የእግዚአብሔር ክብር መገለጥ ትልቅ መንፈስ ቅዱስ መነቃቃት ኃይልን የመቀበል አገልግሎት የነበረን በጣም ደስ ብሎኛል። እዛ ስላየሁት ትልቅ እግዚአብሔርን የመፍራት እግዚአብሔርን የማክበር ለእግዚአብሔር የመገዛት በክርስትና ደግሞ ጨክኖ መኖር በጣም በእውነት በጣም እዛ ላላችሁት ቅዱሳን ያለኝን ፍቅርና ክብሮት ለመግለጽ እወዳለሁ። ጌታ ኢየሱስ ክርስቶስ የተባረከ ይሁን። ክብሩን ሁሉ እግዚአብሔር ይውሰድ። እንግዲህ ደግሞ ሌላ ጊዜ ወደ ሌሎች ከተሞችም ለመሄድ አስባለሁ። እግዚአብሔር ቢፈቅድ ደግሞ ሌሎች ከተሞች ላይ ያላችሁ ቅዱሳን ደግሞ እንደዚሁ እንገናኛለን። በዚህ ወደ ዜና ማራናታ እናልፋለን። ነጻነቱ አቁማ ዕለታዊዎቹን የዓለማችንን የመጨረሻ ዘመን ምልክቶችና ዓለማችን አሁን ላይ ያለችበትን ሁኔታ የሚያስቃኙ የተለያዩ ዜናዎችን ልታደርሰን መስመር ላይ ናት። ነጻነት ተቀጥላለች። መልካም ቆይታ። ሰላም ለእናንተ ይሁን። ከተለያዩ ሀገራዊና ዓለም አቀፍ የዜና ምንጮች ያገኘናቸውን መረጃዎች ወደ እናንተ የምናደርስበት የማራናታ የመረጃ ሰዓታችን ነው። ከመረጃዎቹ ጋር ነጻነቱ አቁማ ነኝ። በተለያዩ የዓለም ክፍሎች ጎርፍና የመሬት መንቀጥቀጥ የሰደድ እሳትና ሌሎችም አይነት በርካታ የተፈጥሮ አደጋዎች በስፋት ሲከሰቱ ይታያል። ከሳምንት በፊት በናይጄሪያ በተከሰተ ከባድ የጎርፍ አደጋ በርካታ ሰዎች መሞታቸውና መጎዳታቸው ተሰምቶ ነበር። በሀገራችን ኢትዮጵያ በዳሰነች ወረዳ በቱርካናና በኦሞ ወንዝ ሙላት ምክንያት ከ79828 በላይ አርብቶ አደሮች መፈናቀላቸውም ተሰምቷል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳ በቱርካናና በኦሞ ወንዝ ሙላት ምክንያት ከ79828 በላይ አርብቶ አደሮች መፈናቀላቸውን የወረዳው አስተዳዳሪ አቶ ታደሰ ሀቴ ገልጸዋል። መንግስትና መንግስታዊ ባልሆኑ ተቋማት የተገነቡ የተለያዩ አገልግሎት ሰጪ ተቋማት በውሃ በመዋጣቸው ምክንያት ከአገልግሎት ውጪ እንደሆኑም ተገልጿል። የቱርካና ሐይቅ በ8 ዓመት ጊዜ ውስጥ ከ65 ኪሎ ሜትር በላይ ተጉዞ የወረዳው ዋና ከተማ ወደ ሆነችው ኡሙራቴ 2 ኪሎ ሜትር ርቀት ላይ እንደደረሰና በቀጣይም ከተማዋን ሙሉ በሙሉ የመዋጥ አደጋ እንደጋረጠባት አቶ ታደለ ተናግረዋል። ይህም በከተማዋ ነዋሪዎች ዘንድ ስጋት አሳድሮባቸዋል ብለዋል። በቅርቡ በናይጄሪያ ከደረሰው አስከፊ የጎርፍ አደጋ በኋላ እስካሁን ድረስ ከ700 በላይ ሰዎች የደረሱበት አልታወቀም ተባለ። በናይጄሪያ ሰሜን ማዕከላዊ ኒጀር ግዛት ከ3 ሳምንታት በፊት ከባድ የጎርፍ አደጋ ካጋጠማት በኋላ ከ700 የሚበልጡ የሞኮዋ ማህበረሰብ አባላት እስካሁን ድረስ ጠፍተዋል ሲል የሀገር ውስጥ መገናኛ ብዙሃን ረቡዕ ዕለት ዘግቧል። የኒጀር ግዛት ገዢ ኡማሩ ባጎ ለጋዜጠኞች እንደተናገሩት ግዛቱ በቅርቡ በተከሰተው የጎርፍ አደጋ ቢያንስ 207 ሰዎች መሞታቸውን ዴይሊ ትረስት ዘግቧል። በሜ 29 በደቡብ ነጋዴዎችና በሰሜናዊ ግብርና አምራቾች መካከል ያለው ቁልፍ የንግድ ትስስር በሆነው በሞኮዋ አካባቢ አስተዳደር ለ3 ቀናት ሳያቋርጥ ከጣለው ዝናብ በኋላ ከባድ የጎርፍ አደጋ አጋጥሞ ነበር። የናይጄሪያ ፕሬዝዳንት ቦላ ቲኒዮ የብሔራዊ የድንገተኛ አደጋ አስተዳደር ኤጀንሲና የጸጥታ ኃይሎች በተጎዱ ማህበረሰብ ውስጥ የፍለጋና የነፍስ አድን ስራዎች እንዲጠናከሩ አዘዋል። ከ700 በላይ ሰዎች አሁንም የጠፉ ሲሆን የት እንዳሉ ለማወቅ ገና አልቻልንም ያሉ ሲሆን የጎርፍ አደጋው ከፍተኛ ጉዳት አደርሷል ሲሉ አክለዋል። ወደ
ቀጣዩ እንለፍ። በዛችው በናይጄሪያ ከመቶ በላይ ክርስቲያኖች ተገለዋል ሲል አምነስቲ ኢንተርናሽናል መግለጹን ይመለከታል። ቀጣዩ ዜና በናይጄሪያ በማዕከላዊ ቤኑ ግዛት ከመቶ በላይ ክርስቲያኖች የተገደሉ ሲሆን ባለፈው ቅዳሜ ምሽትና እሁድ ቀን ጥቃቱ መፈጸሙ ተነግሯል። እንደ መረጃዎቹ ከሆነ በርካቶች የአካል ጉዳት የደረሰባቸው ሲሆን መድረሻቸው ያልታወቁ መኖራቸውም እየተዘገበ ይገኛል። የቤኑ ግዛት 97 በመቶ ነዋሪዎች ክርስቲያኖች ሲሆኑ ጥቃት በተፈጸመበት አካባቢ ሰዎች ቤት ውስጥ ባሉበት የተቃጠሉ በመሆናቸው ማንነታቸውን እንኳን መለየት አስቸጋሪ አድርጎታል የተባለው በአካባቢው የሚያገለግሉ ቢሾፕ ዊልፍሪድ አናግቤ በ2023 ለአሜሪካ ውጭ ጉዳይ ኮሚቴ የአካባቢውን ሁኔታ ሲያስረዱ ጥቃቶቹ የሚፈጸሙት ክርስቲያኖችን በመጥላት ብቻ ነው ሲሉ ተደምጠዋል። ከ2014 ጀምሮ በአካባቢው 14 ቤተክርስቲያኖች በተደጋጋሚ ጥቃቶች ምክንያት የወደሙ ሲሆን ከፉላኒ ጎሳ የከብት አርቢዎች ዘንድ በሸሪያ ህግ እናስተዳድራለን የሚል ፍላጎት መኖሩም ተገልጿል። በአካባቢው እየተፈጸመ ያለው አንድ ሃይማኖትና አንድ ጎሳ ላይ ያነጣጠረ የታቀደበት ድርጊት በመሆኑ የዘር ማጥፋት ሆኗል ብለዋል ቢሾፕ ዊልፍሪድ። የዓለም አቀፍ ማህበረሰብ ይህንን ዘር ማጥፋት በቃ ሊለው ይገባልም ሲሉ አሳስበዋል። የአምነስቲ መረጃ እንደሚያሳየው የወቅቱ የናይጄሪያ ፕሬዝዳንት ቦላ ቲኑቡ ወደ ስልጣን ከመጡ ጊዜ አንስቶ ባለው 2 ዓመት ጊዜ ውስጥ በቤኑና ፕላቶ ግዛቶች ብቻ ከ100,000 በላይ ክርስቲያኖች ሲገደሉ ፕሬዝዳንቱ ምንም አላደረጉም በማለት ገልጿል። በዚህ ጊዜ ውስጥ ከ450,000 በላይ ሰዎች ከመኖሪያቸው ተፈናቅለዋል። ኦፕን ዶርስ ናይጄሪያ በዓለም ለክርስትና አደገኛ ከሆኑ ሀገራት ተርታ 7ኛ ደረጃ ላይ አስቀምጧታል ሲል መረጃ ያሳያል። ወደ ቀጣዩ እንለፍ። ኤሪክ የተባለ አውሎ ነፋስ ወደ ሜክሲኮ እየተቃረበ ሲሆን እጅግ አደገኛ መሆኑም ተነግሯል። ኤሪክ አውሎ ነፋስ ወደ ሜክሲኮ ፓሲፊክ የባህር ዳርቻ እየተቃረበ ሲሆን እጅግ አደገኛ ሆኖ በምድብ 4 ደረጃ ተጠናክሯል ሲል የአሜሪካ ብሔራዊ አውሎ ነፋስ ማዕከል አስታውቋል። ከፍተኛ ቀጣይነት ያለው ነፋስ 220 ኪሎ ሜትር በሰዓት የሚምዘገዘግ ሲሆን ትንበያ ሰጪዎች በመጪዎቹ ሰዓታት ውስጥ አውዳሚ የነፋስ ጉዳት በአንዳንድ ግዛቶች ሊደርስባቸው ይችላል ብለው ሰግተዋል። የሜክሲኮ ፕሬዝዳንት ክላውዲያ ሺምባም በአውሎ ነፋሱ መንገድ ላይ ያሉ ሰዎች ከይፋዊ መረጃዎች ጋር ግንኙነት እንዲያደርጉ ቤት ውስጥ እንዲቆዩና እንዳይወጡ መልእክታቸውን አስተላልፈዋል። የአውሎ ነፋሱ ማስጠንቀቂያ በፓሲፊክ የባህር ዳርቻ 500 ኪሎ ሜትር ድረስ ከሪዞርት ከተማ ከአካፑልኮ እስከ ፖርቶ ኤንጅል ድረስ ተግባራዊ ይሆናልም ተብሏል። በጌሬሮና በኦአካ የሚኖሩ ነዋሪዎች ለህይወት አስጊ የሆነ ጎርፍና የውሃ መጥለቅለቅ ማስጠንቀቂያም ተሰጥቷቸዋል ተብሏል። የሜክሲኮ ፕሬዝዳንት ክላውዲያ ሺምባም በቆላማ አካባቢዎች በወንዞች አቅራቢያ በውሃ መስመሮች አቅራቢያ ያሉ ሰዎች ወደ ጊዜያዊ መጠለያ ማምራት አለባቸው ብለዋል። በተራራማ አካባቢዎች የሚኖሩ ሰዎች ሊደርስ ከሚችለው የመሬት መንሸራተት እንዲጠነቀቁ የተነገራቸው ሲሆን ከ18,000 በላይ የመጀመሪያ ደረጃ እርዳታ ሰጪዎች ለአውሎ ነፋሱ እንዲዘጋጁም መመሪያ ተሰጥቷቸዋል። በዚህ ወቅት ከሰኔ መጀመሪያ እስከ ህዳር መጨረሻ ባለው ጊዜ በሜክሲኮ ውስጥ የመሬት መንሸራተት ይከሰታልም ተብሎ ይጠበቃል። ወደ ቀጣዩ እንለፍ። እስራኤልና ኢራን ከሰሞኑ ከፍተኛ የሆነ ግጭት ውስጥ መግባታቸውን ተከትሎ የተለያዩ ጥቃቶችን አንዳቸው በሌላቸው ላይ መሰንዘራቸውን መቀጠላቸው እየተዘገበ ይገኛል። እስራኤል ኢራን የኒውክሌር መሳሪያ ካመረተች ስጋት ነው ማስቆም አለብን በሚል ሐሳብ የኢራን የኒውክሌር ጣቢያዎች ናቸው ባለቻቸው ስፍራዎች ላይ ተደጋጋሚ ጥቃት ስታደርስ ቆይታለች። ከዚህ ባለፈ የኢራን የኒውክሌር ተመራማሪዎችና ከፍተኛ የጦር አዛዦችንም ኢላማ በማድረግ ገድላለች። ኢራን ለተደረገው ጥቃት አጸፋውን እየመለሰ ሲሆን በእስራኤል ላይ ከ400 በላይ ባላስቲክ ሚሳይሎችን መተኮሷም ተሰምቷል። እስራኤል በተደጋጋሚ ጥቃት የምትፈጽምባቸው ቦታዎች ከኒውክሌር ማብለያ ጋር የተያዙና ሚሳይል ማስወንጨፊያ ጣቢያዎች ሲሆኑ ዋናው ኢላማዋ ደግሞ ኢራን መሬት ውስጥ እንደገነባቸው የሚገመተው የኒውክሌር ማብለያ ባንከር ነው ተብሏል። ሆኖም እስራኤል አሁን ባላት የጦር ቴክኖሎጂ ከመሬት ስር ያለውን የኢራንን ኒውክሌር ባንከር ልትመታ ባለመቻሏ የአሜሪካን እገዛ ትፈልጋለች ተብሏል። በዚህ ውጥረት በነገሰበት ጊዜ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልን ደግፈው ኢራንን እየተቹ የሚገኙ ሲሆን አሁን ላይ አሜሪካን ወደ ጦርነቱ ትገባ ይሆናል የሚል ስጋትን ፈጥሯል። ይህም ኢራን ላይ ስጋት መፍጠር የቻለው ኢራንን ያሳሰባት የምድር ውስጥ የኒውክሌር ጣቢያዋን መምታት የሚችለው GBU-57 የተሰኘው ቦምብ አሜሪካን በብቸኝነት ስላላት ነው ተብሏል። ክብደቱ ወደ 14,000 ኪሎ ግራም የሚመዝነው ቦምብ ከምድር በታች እስከ 60 ሜትር ድረስ በመጥለቅ ጥቃት የማድረስ አቅም ያለው ነው ተብሏል።
እናም እስራኤል ይህንን ቦምብ አግኝታ ከተጠቀመችበት አሜሪካ በቀጥታ የጦርነቱ ተሳታፊ ሆነች ማለት ሲሆን ይህ ደግሞ በመካከለኛው ምስራቅ እጅግ የከፋ ጦርነትና አለመረጋጋት ያመጣል ተብሎ ተሰግቷል። ነገሮች እየተባባሱ ባሉበት ሰዓት የተባበሩት መንግስታትን ጨምሮ ሩሲያ፣ ቻይና፣ ፈረንሳይና ጀርመን ሁለቱ ሀገራት ጦርነቱን በማቆም በዲፕሎማሲያዊ መንገድ እንዲነጋገሩ ጥሪ አስተላልፈዋል። የኢራንና የእስራኤልን ግጭት አሜሪካ እሳቱን በማራገብ እያባባሰች ነው ስትል ቻይና መክሰሷን ይመለከታል። ቀጣዩ ዜና ዩናይትድ ስቴትስ መሪ ዶናልድ ትራምፕ የቴህራን ነዋሪዎች ከተማውን ለቀው እንዲወጡ ካስጠነቀቁ በኋላ ቻይና በኢራንና በእስራኤል መካከል እየተባባሰ ባለው ግጭት ላይ እሳት በማቀጣጠል ላይ ትገኛለች ስትል ቻይና ትራምፕን ከሳለች። እሳቱን ማቃጠል፣ ነዳጅ ማፍሰስ፣ ማስፈራራትና ግፊት መጨመር የሁኔታውን መባባስ ለማርገብ አይረዳም፣ ነገር ግን የበለጠ እንዲባባስና ግጭቱን እንዲሰፋ ያደርገዋል ሲሉ የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጎኦ ጂያጉን በመደበኛ የዜና ኮንፈረንስ ላይ ስለ ትራምፕ አስተያየት ሲጠየቁ ተናግረዋል። በእስራኤል የሚገኘው የቻይና ኤምባሲ ማክሰኞ እስራኤልና ኢራን ከባድ ጥቃት ውስጥ መግባታቸውን ተከትሎ ዜጎቹ በተቻለ ፍጥነት ሀገሪቱን ለቀው እንዲወጡ አሳስበዋል። በእስራኤል ውስጥ ያለው የቻይና ተልዕኮ ቻይናውያን በተቻለ ፍጥነት በመሬት ድንበር ማቋረጫዎች በኩል ሀገሪቱን ለቀው እንዲወጡ አሳስበዋል። ይህም ለግል ደህንነታቸው ዋስትና እንዲሰጡ ቅድመ ሁኔታ ነው ሲል ኤምባሲው በዊቻት ላይ በሰጠው መግለጫ ገልጿል። ከዚሁ ርዕሰ ጉዳይ ሳንወጣ ኢራንና እስራኤል በአፋጣኝ የተኩስ አቁም ስምምነት እንዲያደርጉ የተባበሩት መንግስታት ድርጅት ተመድ ጠይቋል። ጦርነቱ ውስጥ ከገቡ ከአንድ ሳምንት በላይ ያስቆጠሩት ኢራንና እስራኤል በአፋጣኝ የተኩስ አቁም ስምምነት እንዲያደርጉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጥሪ አቅርበዋል። በሁለቱ ሀገራት መካከል እየተካሄደ የሚገኘው ጦርነት እየተባባሰ መሆኑን የተናገሩት ዋና ጸሐፊው ሀገራቱ ግጭቱን በማቆም በአስቸኳይ የተኩስ አቁም ስምምነት እንዲያደርጉም ጠይቀዋል። በሁለቱ ሀገራት መካከል እየተካሄደ ያለውን ጦርነት ሁሉም የዓለም አቀፍ ማህበረሰብ ወደ ዓለም አቀፍ ግጭትና ጦርነት እንዳይስፋፋ መከላከል እንዳለበትም አሳስበዋል። ዋና ጸሐፊው ይህንን ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከእስራኤል ጎን በመሆን በጦርነቱ ልትሳተፍም ላትሳተፍም ትችላለች፣ ማንም አያውቅም ማለታቸውን ተከትሎ ነው። በሁለቱ ሀገራት መካከል ያለውን ጦርነት ለማስቆም ፕሬዝዳንት ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ያቀረቡትን ጥሪ የኢራኑ መሪ አያቶላ ካሚኒ ውድቅ ማድረጋቸው ይታወሳል። በሁለቱ ሀገራት መካከል በቀጠለው ጦርነት ምክንያት በርካታ ሀገራት ዜጎቻቸውን ከኢራንና ከእስራኤል በማስወጣት ላይ ይገኛሉ። በሀገራት መካከል የሚደረገው አውዳሚ ጦርነትና ግጭት የዘመናችን ጉልህ መገለጫ እየሆነ ነው። በዚህም ምክንያት ሀገራት ዘመናዊ የጦር መሳሪያዎችን እየታጠቁ ለመከላከያ የሚመድቡትን በጀት በከፍተኛ ደረጃ እየጨመሩ ይገኛሉ። አሜሪካ በቅርቡ ከቀጣዩ ዘመን የአየር ላይ ጥቃት ይታደጋል የተባለውን ጎልደን ዶም የተሰኘ ዘመናዊ ጸረ ሚሳኤል መከላከያ ስርዓት ያስተዋወቀች ሲሆን ሌላዋ ሀገር ቱርክም የብረት ጋሻ ስትል የሰየመችውን የአየር መከላከያ ስርዓት ይፋ ማድረጓ ተሰምቷል። በመካከለኛው ምስራቅ ያለውን ውጥረት ተከትሎ ቱርክ የድንበርና የአየር ክልሏን ደህንነት እያጠናከረች እንደሚገኝ አስታውቃለች። በቀጠናው ውጥረት እየጨመረ መምጣቱን ተከትሎ ደህንነቷን እያጠናከረች ስለመሆኑ የገለጹት የመከላከያ ሚኒስትሯ ያሳር ጉለር ቱርክ የብረት ጋሻ የሚል ስያሜ ያለው የአየር መከላከያ ስርዓት መጠቀም መጀመሯን ጠቁሟል። አክለውም እስራኤል በኢራን ላይ የወሰደችውን ጥቃት ያወገዙ ሲሆን ጉዳዩን በቅርበት እየተከታተልነው ነው ብለዋል ሚኒስትሩ። በማድመጥ ላይ ያላችሁት ከጂኤምኤም ቲቪ የሚቀርብላችሁን የማራናታ ዜናዎችን ነው። ባለፈው እሁድ በዋሽንግተን ዲሲ በተዘጋጀው ትርኢት ላይ ለእይታ የቀረቡት የሮቦት ውሾች የበርካቶችን አትኩሮት አግኝተው ነበር። የአሜሪካን ጦር ኃይል 250ኛ ዓመት ምክንያት በማድረግ ለበርካታ ወራት ዝግጅት ሲደረግበት በቆየው በዚህ ወታደራዊ ትርኢት ላይ ከ6000 በላይ ወታደሮች፣ የጦር አውሮፕላኖች፣ ታንኮችና ወታደራዊ ተሽከርካሪዎች ተሳትፈዋል ተብሏል። ከዚህ ጎን ለጎን አሜሪካ በሰው ሰራሽ አስተውሎት ቴክኖሎጂ ዘርፍ የደረሰችበትን ደረጃ የሚያሳዩ ሮቦት ውሾች በትርኢቱ ላይ
ቀርበው ነበር። QUGVS የሚል መለያ ያላቸው እነዚህ ሮቦቶች በላያቸው ላይ ባለው አንቴና አማካይነት ከዋና ማዘዣ የሚደርሳቸውን ትዕዛዝ መቀበል የሚችሉ ናቸው ተብሏል። በምሽት ሳይቀር አጥርተው ለማየት በሚያስችሉ ካሜራዎችና መሰናክሎችን መለየት የሚያስችላቸው ቴክኖሎጂ የተገጠመላቸው እነዚህ ሮቦቶች ባላቸው የተራቀቀ ቴክኖሎጂ አማካይነት የጠላትን እንቅስቃሴ መከታተል፣ የተቀበሩ ፈንጆችን በማግኘት ማክሸፍና ለወታደሮች ምቹ ሁኔታዎችን ማዘጋጀት የሚችሉ እንደሆነም ነው የተዘገበው። ከጠንካራና ቀላል ማቴሪያል የተሰሩ ሲሆኑ በእግራቸው ላይ በተገጠመላቸው አመቺ መረማመጃ ደረጃዎችን መውጣት፣ በኃይለኛ ሙቀት በዝናብና በጭቃ ሳይሰናከሉ ሚዛናቸውን ጠብቀው መጓዝ እንደሚችሉም በትርኢቱ ላይ አሳይተዋል። እንዲሁም በተፈጥሮ አደጋ ወደ ተጎዱ አካባቢዎች በመሰማራት በጎርፍና በመሬት መንቀጥቀጥ የጠፉ በፍርስራሽ ውስጥ የተቀበሩ ሰዎችን እንዲፈልጉ የሚያስችላቸውን ቴክኖሎጂ የታጠቁት እነዚህ ሮቦቶች በሰው ኃይል ሊደረስባቸው የማይችሉ ቦታዎች ላይ ህይወት አድን ምግቦችንና መድኃኒቶችን ተሸክመው የሚያደርሱ ናቸው ተብሏል። በዚህ የዋሽንግተን ትርኢት ላይ ቀርበው አድናቆት ያገኙት መሰል የሮቦቶችን ለውጤት ካበቁ ሀገራት መካከል ቻይናና ጀርመንም ይገኙበታል ተብሏል። ወደ ቀጣዩ እንለፍ። ሰው ሰራሽ አስተውሎትን ለጥላቻ ንግግር ማሰራጫ መጠቀም አይገባም ሲሉ አንቶኒዮ ጉተሬዝ መናገራቸውን ይመለከታል። የዲጂታል ቴክኖሎጂ መስፋፋትን ተከትሎ የጥላቻ ንግግር በሰው ሰራሽ አስተውሎት በመታገዝ በከፍተኛ ፍጥነት እየተሰራጨ እንደሚገኝ ጉተሬዝ ተናግረዋል። ሰው ሰራሽ አስተውሎት ለጥላቻ ንግግር ማሰራጫ ሳይሆን ለበጎ ዓላማ መጠቀም እንደሚገባ የተባበሩት መንግስታት ድርጅት ዋና ጸሐፊው አንቶኒዮ ጉተሬዝ አሳስበዋል። ቴክኖሎጂው አዲስና በብዙዎች ዘንድ ተቀባይነት እያገኘ ከመምጣቱ አንጻር ይህን ለበጎ ዓላማ መጠቀም እንደሚገባ ነው ያስገነዘቡት። የሰው ሰራሽ አስተውሎትን በሰዎች መካከል ጥላቻንና ግጭትን እንዲፈጠር ከመስበክ ይልቅ ሰላምና የመከባበር ባህል እንዲፈጠር እጅና ጓንት ሆኖ መስራት ይገባል ሲሉ ዋና ጸሐፊው ተናግረዋል። አሁን በዚህ ዘመን ሰው ሰራሽ አስተውሎትን በመጠቀም የሚሰራጩ ሐሰተኛ መረጃዎችን ከእውነተኛዎቹ ለመለየት አዳጋች እየሆነ መምጣቱ ችግሩን አሳሳቢና አደገኛ እያደረገው መጥቷል ተብሏል። የተወደዳችሁ ተመልካቾቻችን ከተለያዩ ሀገራዊና ዓለም አቀፋዊ መገናኛ ብዙሃን ያገኘናቸው ለዕለቱ ያዘጋጀናቸው የማራናታ ዜናዎች እነዚህ ነበሩ። ከቀሪዎቹ የማራናታ ዝግጅቶች ጋር መልካም ቆይታ ይሁንላችሁ። ሰላም ለእናንተ ይሁን። የምትከታተሉት የማራናታ ፕሮግራማችንን ነው። በድጋሚ አብራችሁ እንድትቆዩ በጣም በአክብሮት ጋብዛለሁ። ወደ ቀጣዩ ፕሮግራማችን እናልፋለን። እንግዲህ ዓለማችን ላይ አሁን በሶሻል ሚዲያ ሰዎች ትኩረት ሰጥተው ወይም ደግሞ ወጣቶች በተለይ ደግሞ ቲኔጆች ትኩረት ሰጥተው ከሚከታተሉትና ነገር ግን ደግሞ ጨርሶ መክፈትም ማየትም ስለዚህ ጉዳይ ደግሞ ጨርሶ መሳተፍም ከማይገባቸው ነገሮች አንዱ ከዚህ ቀደምም ተናግሬዋለሁ ፖርኖግራፊ ነው። ፖርኖግራፊ በጣም ብዙ ቅዱሳንን በጣም ብዙ ወጣቶችን ቲኔጆችን ያጠቃ ያለ ክፉኛ የአጋንንት አሰራር ያለበት ወይም ደግሞ የአጋንንት መንፈስ ከሚሰራባቸው ትውልድን ከሚያጠቃባቸው ነገሮች ውስጥ አንዱ ይሄንን አይነት መሰል ፊልሞችን መመልከት ነው። እነዚህን አይነት ፊልሞች የሚመለከቱ ወጣቶችና ቲኔጆች በዚህ መንፈስ ተጠቂ ሆነው በስራት ውስጥ እንደሚገኙ ከዚህ ቀደምም ነግሬያቸዋለሁ። ቸርች ውስጥ ወጣቶች አካባቢ ቲኔጆች አካባቢ ብዙ ጊዜ የሚጮሁ መንፈሶች ከዚህ ጋር በተያያዘ የገቡም እንደሆነ ጭምር ለማየት እንደቻልኩኝ ከዚህ ቀደም አስረድቻቸዋለሁና ወጣቶችና በተለይ ደግሞ ቲኔጆች ከእንደዚህ አይነት በጣም ጸያፍ ከሆነ እግዚአብሔር ከማይከብርበት ህይወታችሁን ከሚያበላሽበት ቤተሰባችሁን ከሚያመሰቃቅልበት ነጋችሁን ከሚያጨልምበት ክፉ ነገር ተላቃችሁ እግዚአብሔርን በመፍራት በቅድስና እንዲሁም ደግሞ መንፈሳዊ ነገር ላይ ትኩረት አድርጋችሁ እንድትመላለሱ ይሄ ቀጣዩ ፕሮግራም ትልቅ ነገር ያስተምራችኋል ብያስባለሁ። ዛሬ ላይ ሆናችሁ ነጋችሁ ከሚበላሽ ዛሬ ላይ ሆናችሁ ነጋችሁን የበለጠ ብሩህና ስኬታማ ሊያደርጋችሁ የሚችለው ነገር ላይ ብታተኩሩ መልካም ነው። በዚህ አጋጣሚ ደግሞ ወላጆች አንዳንድ ጊዜ ስልኮቻችሁን ለልጆች ስትሰጡ ምን እንደሚከታተሉ ምን እንደሚያዩ
መከታተል አለባችሁ። ስልክ መስጠት የነሱን ጩኸት የነሱን ኩርፊያ የነሱን የሆነ ማስደሰቻ መንገድ መርጣችሁ ስታደርጉ ነገር ግን ደግሞ ልጆቻችሁ ያልተገባ መንፈስም ጭምር እንዲገባባቸው ያልተገባ የህይወት አቅጣጫን እንዲመሩ የሚያስችልበት ሁኔታ እንዳለ ልትገነዘቡ እንደምትችሉ አምናለሁኝ። ስለዚህ ይሄንንም በወላጆች በኩል ትልቅ ጥንቃቄ ሊደረግ ይገባል። ምን እንደሚያዩ ምን እንደሚሰሙ ማወቅ አለባችሁ። አለበለዚያ ስልክ ባለመስጠት እነሱ ሊያመጡት የሚችሉትን አምባጓሮ ወይም ደግሞ ያልተገባ መንገድ እሱን መቋቋም ይሻላል ብዬ አስባለሁ። ካልተገባ ህይወትና አካሄድ እንዲሁም ደግሞ ህይወታቸውን ከሚያጨልም ነገር ውስጥ ይልቅ በዚህ ረገድ መታደጉ ወይም ደግሞ እንቢ ማለቱ መከልከሉ የተሻለ ነው ብዬ አስባለሁ። ለማንኛውም ከአማርኛ ቲዩብ ላይ ያንዲት ብላቴና ወጣት ከፖርኖግራፊ ጋር በተያያዘ ምን ያህል ህይወቷን ያመሰቃቀለው እንደነበረና ነገር ግን ደግሞ መጨረሻ ላይ ጌታ እንዴት ምህረት እንዳደረገላት የሚያሳየውን ፕሮግራም እንድትከታተሉ በአክብሮት ጋብዛለሁ። መልካም ጊዜ ሆነልን። ገና የ5 እና የ6 ዓመት ህፃን ልጅ ሆኜ ነው ከቤተሰቦቼ ጋር እየኖርኩኝ በአንድ ቀን ላይ በኮምፒውተር ላይ አንድ አጸያፊ ነገር ያየሁት። በኮምፒውተር ውስጥም አንዲት ሴት ከፈረስ ጋር ግንኙነት ስታረግ ነው ያየሁት። አስታውሳለሁ በሰዓቱ ተሰምቶኝ የማያውቀው ልዩ ስሜት በውስጤ ተሰማኝ። ነገር ግን ያንን ተንቀሳቃሽ ምስል ማየት ከጀመርኩባት ሰዓት ጀምሮ ውስጤ የጥፋተኝነት እና የተጠያቂነት ስሜት ያለማቋረጥ ይሰማኝ ጀመር። በዛ ጊዜ ላይ በአንዲት በእኛ አካባቢ በሚገኝ ቤተክርስቲያን ውስጥ እንካፈል ነበር። ነገር ግን የምንሄደው ልዩ ዝግጅት ሲኖርና በበዓል ቀናቶች ላይ ብቻ ነው። ቤተክርስቲያን ውስጥ የነበረው የአምልኮ ጊዜና የትምህርት ጊዜ እጅግ በጣም ጥሩ የሚባል ነበር። አብዛኛውን ጊዜ እኔ የማሳልፈው በመተኛት ነው። ቢሆንም ቤተክርስቲያን መሄድ እወዳለሁ። እንዲሁም ቤተክርስቲያን ውስጥ እጅግ ከምናፈቀው ጊዜ ውስጥ ለአዲስ ነፍሳት የሚደረገውን ጥሪ እጅግ እወደዋለሁ። ዳግመኛ መወለድ ለሚፈልጉ ጥሪ ሲደረግ ቤተክርስቲያን ውስጥም ያሉት ሰዎች አንገታቸውን ዝቅ አድርገው በሚጸልዩበት ሰዓትና አዲስ ነፍሳቶች ጥሪ ተደርጎ እጃቸውን ከፍ ሲያደርጉ ያለው ስሜት ይለያል። እኔም ገና የ5 ዓመት ልጅ እያለሁ ነው ይህን ጥሪ ስሰማ ገና በአፍላነት እድሜ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ተቀበልኩ። ይህን እንዳድርግ አንዱ የገፋፋኝ ነገር ግን ያኔ ያየሁት ምስል ነው። ምክንያቱም በውስጤ ብዙ የጥፋተኝነት ስሜት እየተሰማኝ ስለነበረ ነው። እድሜም ከፍ እያለ መምጣት ጀመረ። ታዲያ ወደ 7 እና 8ኛ ክፍል ገደማ ላይ ነገሩ እየተባባሰና እየተፋፋመ መጣ። ይህን ነገርም አንዳንዴ ከሲዲም ሲያልፍ ደግሞ በጋዜጣዎች ማየት ጀመርኩ። እነዚህንም ነገሮች ባየው ቁጥር ተደጋጋሚ ስሜቶች ይሰሙኛል። በመጀመሪያ ልዩ ስሜት፣ በመቀጠል ደግሞ የተጠያቂነትና የማፈር ስሜት ይሰማኛል። በጣም ጥፋተኛ እንደሆንኩኝም አስባለሁ። ራሴንም እጠይቃለሁ፣ ለምንድነው ይህንን ነገር የምመለከተው? ለምንድነው እንዲህ አይነት ስሜት የሚሰማኝ? በእርግጥ ከዚህ ባህሪ ለመላቀቅ ብዙ ነገር ሞክሬያለሁ። ነገር ግን እንቅስቃሴዎቹ በአብዛኛው ውስን ስለሆነ ሌላ መሄድበት ወይም የማደርገው ነገር አልነበረኝም። ወላጆቼ በኑሮ ሩጫ ላይ ስለነበሩ አብዛኛውን ጊዜ ከራሴ ጋር አሳልፋለሁ። ጥብቅም ስለነበሩ ወጥቼ እንድጫወት ወይም ጓደኞቼ ጋር እንዳድር አይፈቀድልኝም። አንዳንድ አጋጣሚ ግን በዛ ልጅነቴ ወደ ተወሰኑ የጓደኞቼ ዝግጅቶች ላይ እንድገኝ ይፈቀድልኝ ነበር። በመሄድበት ጊዜ በሙሉ ግን ስለ ወንዶች ማሰብና እንዴት ያንን ስሜት ድጋሚ ማግኘት እንደምችል ብቻ ሆነ የማስበው። ይሄ በሙሉ የሚሆነው ገና 7ኛ ክፍል እያለሁ ነው። ከዛም ከ7ኛ ክፍል ወደ 8ኛ ክፍል ተላለፍኩ። በዛ ጊዜም እናቴ የካንሰር ህመምተኛ እንደሆነች አወቀች። ታዲያ በዛ ምክንያት ብዙ ወጪዎች ስለነበሩ ከቤታችን እንድንባረር ተገደድን። ከቤታችንም ከወጣን በኋላ ወደ አያቶቼ ቤት ገባን። ከዛ ጊዜ ጀምሮ ግን በቤት ውስጥ የሚከናወኑት ነገር በሙሉ መቀየር ጀመሩ። በቤት ውስጥ ብዙ ጭቆናዎችን ማየት ጀመርኩ። ይባስ ብሎ ጭቆናው በላይ ላይ መድረስ ጀመረ። ነገሩ እየከፋና እየጨመረ መጣ።
እነዚህን አጸያፊ የፖርን ቪዲዮዎች ይበልጡኑ ማየት ጀመርኩ። ከዛም አልፎ ራስን በራስ ማርካት ወይም ማስተርቤሽን ጀመርኩ። በዚህም ምክንያት መጨነቅ ጀመርኩ። በጭንቀቱም ምክንያት ደም ስሬን ቆርጬ ራሴን ለማጥፋት ሞክሬያለሁ። ቤት ውስጥም ያለው ጭቆና በመብዛቱ ምክንያት እናቴ ከአባቴ ልትለያይ ወሰነች። እኔንም ይዛ ወደ ሌላ አፓርታማ ተጓዝን። የተጓዝነውም ሌላ ከተማ ነበር። በሰዓቱም ገና የሃይ ስኩል የመጀመሪያ ዓመት ተማሪ ሆኛለሁ። ይህም ለኔ አዲስ ጅማሮ ሆነ። ታዲያ በዚህ ሰዓት ከቤት ውስጥ ተደብቆ መውጣት፣ መጠጥ መጠጣት፣ ማጨስ እንዲሁም ደግሞ የተለያዩ አደንዛዥ እጾችን መጠቀም ጀመርኩ። ከዚህም አልፎ በአጠገቤ የነበሩ ሰዎች እንዳለ ሴሰኞችና ቅድስና የጎደላቸው ነበሩ። እኔም ታዲያ በዚህ በተመሰቃቀለ ቦታ ውስጥ ተደላድዬ ተቀመጥኩ። በህይወቴ ለመጀመሪያም ጊዜ ከወንድ ጋር ተዋወቅኩ። ይህም የሆነው ገና የ9ኛ ክፍል ተማሪ እያለሁ ነው። በጥቂት ጊዜ ውስጥ ይህ አብሮኝ የነበረው ወንድ ያሰቃየኝና ይደበድበኝ ጀመር። እኔም ወደ ቤትና ወደ ትምህርት ቤት በሄድኩ ቁጥር አንገቴ ላይ፣ እጄ ላይ እንዲሁም እግሮቼ ላይ የቁስልና የማበጥ ምልክቶች ይታዩ ጀመር። ይሁሉ ሲሆን ግን እኔ እንደ ተራ ነገር ስለቆጠርኩት ምንም አልመሰለኝም። አንድ ቀን እንደተለመደው በአንገቴ ላይ የጠባሳ ምልክት እያሳየው ወደ ትምህርት ቤት ገባው። በዛም ሰዓት ብዙ የማላወራቸውና እማልግባባቸው የሴቶች ቡድን መጡና አናገሩ። እኔንም ከነበርኩበት ለማንቃት ስለ ልጁ ማንነት ነገሩ። ልጁም አደገኛ ልጅና ለምንም የማይራራ አይነት ሰው እንደሆነና እኔም ፈጥኜ ከሱ መራቅ እንዳለብኝ ነገሩ። እኔም በዛ ሰዓት አንድ ነገር ብልጭ አለልኝ። እስከ ዛሬ ከዚህ ሰው ጋር ሆኜ እንደምጠቃ ስሜት አይሰማኝም። ነገር ግን እነዚህ ሴቶች መተው አበሩልኝ። ከዚህ በፊት አባቴ እናቴ ላይ ያደርስባት የነበረውን በደል እኔ ላይ እየደረሰ እንደሆነ አወቅኩ። አሁንም ድረስ ይህን ነገር ያበራልኝ መንፈስ ቅዱስ ነው ብዬ ግን አስባለሁ። ከ8ኛ ክፍል እስከ 10ኛ ክፍል በነበርኩበት ጊዜ ላይ ከወንዶች ጋር ወሲባዊ ግንኙነትን ለመፈጸም ጫፍ ድረስ ደርሻለሁ። ሊሆንም ጥቂት ሰከንዶች ሲቀሩት መንፈስ ቅዱስ ሙሉ በሙሉ ልብና አይምሮዬን ይቆጣጠራል። ከዚህም በፊት ተሰምቶኝ የማያውቀው ስሜት እንዲሁም ደግሞ ጠንካራ የሆኑ ሐሳቦች ወደ አይምሮዬ ይፈልሳሉ። ዝግጁ እንዳልሆንኩና ይህንን ነገር ማድረግ እንደሌለብኝ እንዲሁም ዓላማዬ ውስጥ እንደማይካተት አጠንክሮ ይነግረኛል። ወደ ግንኙነት ውስጥ መግባት ልጀምር ስል ጭንቅላቴ ውስጥ አስወጫቸው ውጪ የሚል ድምጽ ያስተጋባል። ከዚህም በመቀጠል ራሴ የጋበዝኳቸውን ሰዎች ጮክ በማለትና በመቆጣት ከዚህ ክፍል ለቀው እንዲወጡ አስገድዳቸዋለሁ። ይህ ነገር በተደጋጋሚ ተፈጥሯል። ለዛም ነበር አብሮኝ የነበረ ሰው ጥቃት የሚፈጽምብኝ። 9ኛ ክፍልን በማገባደድ ላይ እያለሁ እናቴ በካንሰር ህመሟ መባባስ ምክንያት ብዙ ወጪዎችን እያወጣች ስለነበረ ወጪው በመደራረቡ ምክንያት የነበርንበትም ቤት ኪራይ መክፈል አቃተን። ከነበርንበትም ቤት ኪራይ በአግባቡ ባለመክፈል ምክንያት ተባረርን። ከተባረርን በኋላ የነበረን አማራጭ ወደ አያቶቼ ቤት መመለስ ብቻ ነበር። አያቶቼ ጋር የነበረኝ ቆይታ ባጭሩ ተቀጨ። ምክንያቱም ከነሱ ጋር መኖር ሌላ ችግር ነበር። ስለዚህ እናቴም ወደ ሌላ ቦታ ሄደች። እኔም ትምህርት ቤት ከነበሩ ጓደኞቼ አንዷ ቤት ውስጥ ለጊዜያዊነት መኖር ጀመርኩ። 10ኛና 11ኛ ክፍልን ከጓደኛዬ ጋር ነው የኖርኩት። እናትየውም ብቻዋን ስለሆነች ብዙም አልተቸገረችም። አብራኝ ከነበረችው ልጅ ጋር አብረን እየጠጣንና እያጨስን ትመክረኝ ነበር። ምንም እንኳን አብረን ብናጨስና ብንጠጣም እንኳን የምትመክረኝ ምክሮች አብዛኛዎቹ ጠቃሚና መልካም ነበሩ። እርሱም ለራሴ የተወሰነ የተሻለ ግምት እንዲኖረኝ አጥብቃ ትነግረኛለች። ከዚህችም ልጅ ምክር በኋላ ነው መንፈሳዊ ህይወቴ ትንሽ እየተሻሻለ መጣው። አንድ ቀን ትዝ ይለኛል፣ ሻወር ወስጄ ልክ ወደ ክፍሌ ስገባ አብራኛን የምትኖረው ጓደኛዬ የሆነ ሙዚቃ ከፍታ ሰማዋት።
ሙዚቃውን መዝሙር ነበረ። ከዚህ በፊት እንደዚህ አይነት መዝሙር ሰምቼ ስለማላቅ ለምን የቢዮንሴን ወይም ደግሞ የክሪስ ብራውንን ዘፈን ከፍተሽ አንዝናናም ስል ጠየቅኳት። እሷም ስለ መዝሙር ምንነት አስረዳችኝና ቀስ በቀስ ህይወታችን በዛች ትንሽዬ ክፍል ውስጥ መለወጥ ጀመረ። የተለያዩ መዝሙሮችን ማዳመጥ ጀመርን። እጆቻችንን ከፍ አርገን እግዚአብሔርን ማመስገን ጀመርን። ጊዜ እየሄደ በመጣ ቁጥር እግዚአብሔር የተለያየ ሰዎችን በህይወቴ እያመጣ ወደሱ እንድቀርብ መፍትሄ ያረጋቸው ነበር። ልክ ግን መልካም ጓደኞችና ወደ መንፈሳዊ ነገር የሚያቀርቡ ሰዎች እንዳሉ ያክል ወደ መጥፎ ነገርም የሚያቀርቡ ጓደኞች ነበሩ። አንዷ ጓደኛዬ ለዚህ ትልቁን ድርሻ ትወስዳለች። ይቺ ልጅ ከዚህ በፊት በህይወቴ የማላቀውን ከተመሳሳይ ጾታ ጋር ግንኙነት ማድረግን አስተምራኛለች። ከዕለታት አንድ ቀን ወደ ክፍሏ ጠራችኝና የፖርን ሳይቶችን እንደማቅ ጠየቀችኝ። እኔ ከዚህ በፊት የነገሩ ልምምድ የነበረኝ በሲዲዎችና በመጽሔቶች ነበር። ኢንተርኔት ላይ ግን ይህን ነገር ደፍሮ የመጻፍ ድፍረት የለኝ። ይህንንም በነገርኳት ጊዜ እሷ ልታሳየኝ ፈቃደኛ እንደሆነች ነገረችኝና ወደ አንድ የፖርን ዌብሳይት ውስጥ አብረን ዘለቅን። ከዚህም በኋላ አብዛኛው ያየሁት ቪዲዮዎች የሚያመለክቱት ከተመሳሳይ ጾታ ጋር የነበረን ወሲባዊ ግንኙነት ነበር። በዛችም ሰዓት ላይ አንድ መንፈስ ውስጤ ገባ። ከዛች ቀን ጀምሮ በግል ኮምፒውተሬ ላይ በሙሉ የምመለከተው የተመሳሳይ ጾታን ወሲባዊ ግንኙነት ሆነ። እጅግ በጣም በዚህ ነገርም የተሳብኩ ሆንኩኝ። ነገር ግን በማረገው ነገር በሙሉ ግራ ይገባኝ ጀመር። ሁሉ ጊዜ ተመልክቼ በጨረስኩኝ ቁጥር ምን እያደረኩ ነው? ምን እየተከናወነ ነው ብዬ ራሴን እጠይቃለሁ። ጭንቅላቴም ውስጥ ትልቅ ጥያቄ መፈጠር ጀመረ። እኔ ግብረ ሰዶም ነኝን እያልኩኝ ራሴን መጠየቅ ጀመርኩ። የትኛውንም ቪዲዮ ከፍቼ በማይበት ሰዓት የተመሳሳይ ጾታ ካልሆነ በስተቀር ለማየት አልፈልግም ነበር። ይህም ውስጤ አንድ መገጣጠምን አመጣ። ከዚህ በፊት ከወንዶች ጋር ምንም ነገር አርጌ ማላቀውና እምቢ የሚለው ድምጽ ጭንቅላቴ ውስጥ ያለው ምናልባትም ሴቶች ስለሚስቡኝ ይሆናል ብዬ ጭንቅላቴ ውስጥ ደመደምኩ። በዚህም ሰዓት ይህንን ጥያቄ ለመፍታት መፍትሄ ይሆናል ብዬ ጎግል ላይ ገብቼ ተመሳሳይ ጾታን ብቻ የማይ ከሆነ ግብረ ሰዶም ነኝ ወይ ብዬ ጠየቅኩኝ። ይህንን በምጽፍበት ሰዓት ግን ጠፍቼና የማደርገው ነገር ግራ የገባት ሴት እንደሆንኩኝ ይሰማኛል። በዚህም መሃል ከባድ የሆነ የማንነት መቃወስ ውስጥ ገባው። በአንዴ ከሁለት ነገሮች ጋር ተዋወቅኩኝ። አንድ መንፈሳዊ የሆኑ መዝሙሮችና ግብረ ሰዶማዊነት የተሞላው ቪዲዮዎች ነበሩ። ሁለቱም ነገር በአንድ ሰዓት ላይ ወደኔ መጣ። ነገሩም እያለ ከጓደኛዬና ከእናቷ ቤት ወጥቼ ወደ አንድ የቀድሞ የወንድ ጓደኛዬና እናቱ ቤት ገባው። በዛም ቦታ ሆኜ እግዚአብሔር ለመጀመሪያ ጊዜ ምን አይነት ሰው መሆን እንዳለብኝ አስተማረኝ። የቀድሞ ፍቅረኛዬ እናት ብዙ ፍቅርን አስተማረችኝ። ከፍቅርም አልፎ ደግሞ በገንዘብ ትረዳኝ ጀመር። ይቺ ሴት በህይወቴ ላይ ተጽዕኖ መፍጠር ትፈልግ ነበር። እኔም የምሆነውን ነገር ብዙዎቹን ኃላፊነት በመውሰድ ተወጣለች። በጊዜው ውጤቴ አሽቆልቁሎና ከትምህርት ቤት ጥሩ የሆነ ግምት የማይሰጠኝ ልጅ ነበርኩ። ነገር ግን ይቺ ሴት በዚህ ሁሉ ውስጥ ሳልፍ ልትኮንነኝ አትፈልግም። ይልቁንስ የምሻውን እርዳታ ትጠይቀኛል። እሷም ማድረግ የምትችለውን በሙሉ ባላት አቅሟ ሁሉ ታደርግልኛለች። እኔና ልጇ የነበረን ግንኙነት ጤነኛ ነው ማለት አይቻልም። ምክንያቱም ደግሞ በየቀኑ በሚባል መልኩ እንጠጣና እናጨስ ነበረ። ብዙ ቀናትም መንገድ ለመንገድ ማድረግ የማይገባንን ነገሮች ስናደርግ ቆይተናል። ይህም ግንኙነት ጤናማ ስላልነበረ ዘላቂ መሆን አልቻለም።
በዛ ሁሉ ግን የዚች እናት ፍቅር የማይለዋወጥ ሆኖ ይታየኛል። ከልጇም ጋር ከተጣላን በኋላ ኃይለኛ ጭንቀትና ድብርት ውስጥ መግባት ጀመርኩ። ይቺም እናት ይህንን ባየች ጊዜ አንድ ነገር ተናገረች። እሱም ከዚህ ቤት ለቅቄ መውጣት እንዳለብኝ ነገረች። ይህን ነገር ግን ስትነግረኝ ከፍቅር የተነሳ እንጂ እኔን ጠልታ አልነበረም። ይልቁንስ እናቴን ሄጄ ማግኘት እንዳለብኝ ነገረችኝ። እንዲህም ያለችኝ ከጊዜ ወደ ጊዜ በድብርትና በጭንቀት ምክንያት ከቤት ውስጥ መውጣት እያቆምኩ ስለነበር ነው። በመቀጠልም ከዚህ የአኗኗር ዘይቤ መላቀቅ እንዳለብኝ አስረዳችኝ። እኔ ውስጥም አንድ የተለየ ነገር እንደምታይ ነገረችኝ። በዛም ጊዜ እስክመረቅ ድረስ ከእናቴ ጋር እየኖርኩኝ በአንድ የበርገር ቤት ተቀጥሬ መስራት ጀመርኩ። ልክ 2014 እንደ ፈረንጆች አቆጣጠር ሲሆንም ተመረቅኩ። እኔም በዚህ መሃል ነበረ ባለቤቴን የተዋወቅኩት። ባለቤቴን እስካገኘው ድረስ ግን ገና ከ7ኛ ክፍል ጀምሮ ብዙ ወንዶችን አቅ ነበር። ይህም ራሴን ይሞሉልኛል ብዬ ከማስባቸው ወንዶች ጋር በሙሉ ነበርኩ። ባለቤቴንም በተዋወቅኩበት ወቅት ለመጀመሪያው ጊዜ ምንም አይነት የተለየ ስሜት ሳይሰማኝ ነገር ግን በንጹህ ጓደኝነት እንድንቀጥል ነበር የፈለኩት። የመጀመሪያዎቹ ወራት ላይ ንጹህ ጓደኝነትን ይዘን ቀጠልን። ነገር ግን በ2014 መገባደጃ ሰሞን ላይ ግንኙነታችን ወደ ፍቅር መቀየር ጀመረ። እኔም ከዚህ ሰው ጋር ለመጀመሪያ ጊዜ ጤነኛ የሆነ ግንኙነትን አደረኩ። ግንኙነትም ስል ያለ ማጨስ፣ ያለ መጠጣት መዝናናትን ለመድኩ። ከተዋወቃችንም ከ2 ዓመታት በኋላ የመጀመሪያ ሴት ልጄን አረገዝኩ። እሷን ባረገዝኩበት ሰዓት ቀስ በቀስ ስለ ኢየሱስ ማስታወስ ጀመርኩኝ። ቸርች የሚባል ነገር እንዳለ ረስቼ ነበር። ዘንግቼው የነበረውንም ነገር ማስታወስ ጀመርኩ። እቺን ሴት ልጄን ከማርገዜ በፊት አንድም ቀን አስታውሸው የማላቀውን ኢየሱስ አሁን ግን ትዝ አለኝ። በውስጤም እንዲህ እያልኩ አስብ ጀመር። አንድ አምላክ አለ ሊረዳኝ የሚችል። እርጉዝም ሆኜ በድጋሚ ለኢየሱስ ክርስቶስ ቤተክርስቲያን በመሄድ ሕይወቴን አሳልፌ ሰጠው። በዚህ ሰዓት ግን የሚለየው የማረገውን በሙሉ እጅግ በደንብ አውቀዋለሁ። ኢየሱስ ክርስቶስንም እንደ ግል አዳኜ ከተቀበልኩ በኋላ ቤተክርስቲያኒቷ የጥምቀት ሥርዓትን እንደምታረግ ሰማው። ነገሩን ልዩ የሚያደርገው አንደኛ ማርገዜ ሲሆን ሁለተኛ የሚደረግበት ቀን በልደቴ ቀን መገጣጠሙ ነው። ይህም ለኔ ልዩ ነገር ሆኖ ተገኘ። ከዛ ቀን ጀምሮ በሕይወቴ ተሰምቶኝ የማያውቀው የተስፋ መጫር ስሜት ተሰማኝ። ለመጠመቅም ከምላችሁ በላይ ጓጓው። በሕይወቴም ትልቁ ክስተት እንደሚሆን ተሰማኝ። በሕይወቴም ለመጀመሪያ ጊዜ በትክክለኛው አቅጣጫ እንደሚሄድ ተሰማኝ። ከተጠመቅኩ በኋላ ሁሉም ነገር ድንገት ይቀየራል ብዬ ባስብም ነገር ግን መሄድ የነበረብኝ ሂደት ነበር። ነገሮችም ቀስ በቀስ ነበር የሚለወጡት። ከተጠመቅኩለት ጀምሮ መጠጣትና ማጨስ አቆምኩኝ። እንዲሁም ደግሞ ፖርን እና ማስተርቤሽንን አቆምኩ። እስካሁንም ድረስ ለዚህ ነገር የሚገፋፋኝ ምንም ነገር የለም። ከዛ ቀን ጀምሮ አሁን እስካለሁባት ቀን ድረስ ነፃ ነኝ። ከዚህ ሁሉ ነገር ነፃ በወጣም ግን አሁንም ድብርትና ጭንቀቱ አልለቀቀኝም። ከዚህም ድብርቴ ለመውጣት ብዬ ብዙውን ሰዓቶቼን ቲቪ በማየት አሳልፍ ጀመር። ቲቪ በማላይበት ሰዓት ደግሞ ስራ ላይ ነኝ። ይህ የህይወት ሂደት ግን ከእግዚአብሔር እያራቀኝ እንደሆነ አልተገነዘብኩም ነበር። ነገሩ ከእግዚአብሔር ብቻም ሳይሆን ሴት ልጄና ባለቤቴንም ያካትታል። በነበርኩበትም ሰዓት ሴት ልጄን አርግዤ ስለነበረ ወደ ኮሌጅ ሄዶ የመማር እድሉን አላገኘውም። ባለመማሬም ምክንያት ከሰዎች የበታችነት ስሜት ይሰማኝ ጀመር። እኔ እርጉዝ ሆኜ ሌሎች እኩዮቼና ጓደኞቼ ወደ ትምህርት ቤት ሲሄዱ ሳይ የበታችነት ስሜት ይሰማኝ ጀመር። በዛ ሁሉ መሃል ግን እግዚአብሔር አሁንም ቢሆን አላሳፈረኝም።
ምክንያቱም ደግሞ ከብዙዎች የተሻለን ስራ አቀረበልኝ። ያንንም ስራ ከተቀበልኩ በኋላ ነገሮች ድጋሚ ሌላ አቅጣጫን መያዝ ጀመሩ። ይህም ስራ ከድባቴ ወይም ደግሞ ከጭንቀት ወጥቼ ወደ ስራ ማመዘን እንድችል አደረገኝ። ከድብርቱ ማውጣቱ አንድ ነገር ሆኖ ሳለ ነገር ግን በዚህ ስራ እጅግ እጠመድ ጀመረ። ሙሉ ሰዓቴንም ለዚህ ስራ ብቻ መስጠት ጀመርኩኝ። ለእግዚአብሔርም ምንም ያክል ሰዓት መስጠት አቆምኩኝ። እንዲሁም ለባለቤቴና ለልጄ ምንም አይነት ሰዓትን ማጋራት አቆምኩ። ይህንንም ስራ ወደው የነበረው ከድብርት ስላስወጣኝ ነበር። ነገር ግን ያንን ክፍተቴን በእግዚአብሔር ፍቅር እንጂ መሙላት የምችለው በስራ ፍቅር አልነበረም። በሰዓቱ ሁሉም ነገር ልክ ይመስላል። ይህ የተፈጠርኩበት ዓላማና ጥሪ እንደሆነ ተሰማኝ። ሁሉም ነገር ልክ እየሄደ ይመስላል። ነገር ግን ድጋሚ ልክ እንደ ድሮ ወደ ድብርት ተመለስኩ። ጭንቀቱም ከድሮ የከፋ ሆኖ መጣ። በዚህም ሰዓት እጅግ በጣም ግራ ገባኝ። ራሴንም መጠይቅ ጀመረ። አሁን የምፈልገው ነገር በሙሉ አለኝ። አግብቻለሁ፣ የልጅ እናት ነኝ። ታዲያ ለምንድነው ተመልሼ ወደዚህ ወደ ድብርት መንደር የምገባው? ስለ ራሴን ጠየቅኩ። ነገር ግን እግዚአብሔርም በስራዬ መተካቴ አልታወቀኝም ነበር። አንድ ነገር ልክ መስሎኝ ሄጄበት ልክ እንዳልሆነ ሳቅ በራሴ መፍትሄን ለመፈለግ እጠራለሁ። ይህ ግን ሙሉ በሙሉ ስህተት ነበር። ምክንያቱም ደግሞ ለማንኛውም ጥያቄ ያለን መልስ የሚገኘው በመጽሐፍ ቅዱስ ላይ ነበር። በዚህም ሰዓት ከዚህ ድብርት ለማምለጥ ብዬ ወደ ክርስትናው ጠልቄ መግባት ጀመርኩ። የተለያዩ ትምህርቶችን፣ መዝሙሮችን በቀን ለብዙ ሰዓት እያዳመጥኩ ማሳለፍ ጀመርኩ። አሁንም ግን ጥበብ የተሞላው ነገር እያረኩ አልነበረም። ምክንያቱም ደግሞ ልክ ከእግዚአብሔር ጋር ለማውራት በርከክ ስል 10 እና 15 ደቂቃ ብቻ ነበር የምቆየው። ትምህርቶችን ለማዳመጥ ሲሆን ግን ረጅም ሰዓት ከ3 እስከ 4 የሚያልፉ ሰዓቶችን ወስዳለሁ። ብዙ የእግዚአብሔር ሰዎችም የሚያስተምሩትን አጥብቄ መስማት ጀመርኩ። ይህ ነገር ደግሞ የፈጠረው የነሱና የእግዚአብሔርን ግንኙነት እንጂ የኔና የእግዚአብሔርን ግንኙነት ረስቼዋለሁ። የኔና የእግዚአብሔር ግንኙነት ዋነኛው እንደሆነ አልተገነዘብኩም። ይህም ስለሱ እንዳቅ እንጂ እሱን እንዳቅ አልረዳኝም። ከሥራ ወዳድነት ወደ ክርስትና ተመልሼ መጣሁ። አሁንም ቢሆን ግን የድብርቴን ክፍተት የሚሞላ ነገር አላገኘሁም። በየጊዜውም አዳዲስ ተሞክሮችንና ልምዶችን እየሞከርኩኝ ከዚህ ድብርት ለመላቀቅ ራሴን እታገል ጀመር። ነገር ግን በመሞክረው ሙከራዎች በሙሉ ተመልሶ ወደዚያው ቦታ መመለስ ሆነ። ነገር ግን በህይወቴ አንድ ትልቅ ብርሃንና ሚስጥር በራልኝ። እርሱም ስለ እግዚአብሔር ማወቅ ብቻ ሳይሆን እግዚአብሔርን በግል ማወቅ እንደሚያስፈልግ ተረዳው። ከኢየሱስ ክርስቶስ ጋር ትክክለኛ የሆነ ትውውቅን አደረኩ። ከዚህ በፊት አብዛኛውን ጊዜ የኖርኩት ከራሴ ጋር በመጋጨት ነበር። ዲያብሎስም በህይወቴ ብዙ ነገሮችን ብሎኝ ሊያስተኝ ሞክሯል። አንቺ አስቀያሚና የማትረቢ ነሽ፣ እግዚአብሔር እንዴት ይሄን ሁሉ በድለሽው የሚወድሽ ይመስልሻል? ማንም ሰው ላንቺ ግድ የለው፣ የእግዚአብሔር ልጅ ተብለሽ ልትጠሪ አይገባም፣ አንቺ አትጠቅሚም የሚሉ ድምጾችን ዲያብሎስ በውስጤ ይልክብኝ ነበር። ይህ ሁሉ ግን እኔን ለመሸንገልና ይበልጡኑ ከእግዚአብሔር ቤት ለማስወጣት ነው። ይሄ ሁሉ ድምጾች በህይወቴ ያስተጋቡ የነበሩት ግን በውስጤ አንድ ጉድለት እየተሰማኝ ስለነበረ ነው። በመኖርኩበት ዘመን በሙሉ የሆነ መሞላት ያለበት ጉድለት እንዳለ ይታወቀኝ ነበር። ለዛ ነው ብዙ ነገሮችን ሞክሬ ያንን ጉድለት ለመድፈንና ሙሉ ለመሆን የሞከርኩ። በህይወቴ ያንን ቀዳዳ ለመድፈን ያልሞከርኩት ነገር የለም። ነገር ግን ይህንን ስል በታላቅ ደስታ ላለሁ። ያንን ቀዳዳ ወይም ክፍተት የሞላልኝ እግዚአብሔር ነው። ያ ከእግዚአብሔር ጋር ያለኝ የግል ግንኙነት
ያንን ክፍተት ሸፈነው። ኢየሱስ ክርስቶስ ለኔ አዳኝ ነው። ሙሉ ያደረገኝ እሱ ነው። ምናልባት እንደኔ በዚህ ቦታ ላይ ሆናችሁ የምታውቁ ከሆነ ባዶነት እና ብቸኝነት አብዝቶ የሚሰማችሁ ሰዎች ካላችሁ ባላችሁበት ጫማ እኔ ብዙ ጊዜ አልፌ ያውቃለሁ። ብዙ ጊዜም ባዶነትና ብቸኝነት ያጠቃኝ ነበር። ልክ አንድ ሳጥን ውስጥ ብቻዬን ነኝ የሚል ወረቀት ይዛ እንደተቀመጠች ሐዘንተኛ ሴት ነበርኩ። ብቸኝነቴም ውስጤ ያስተጋባ ነበር። ነገር ግን ከዛ ሳጥን ያወጣኝ አንድ አካል ኢየሱስ ክርስቶስ ይባላል። ከነበርኩበትም ቦታ አውጥቶኝ ብቻሽን አይደለሽም ያለኝ እሱ ነው። ከዚህ በፊት ብቻሽን አልነበርሽም፣ አሁንም ብቻሽን አትሆኝም፣ እስከ ለዘላለሙ እኔ አብሬሽ ነኝ አለኝ። በሕይወቴ አንዱ ልረዳው የቻልኩት ትልቁ ነገር ባለፍኩበት መንገዶች ሁሉ ኢየሱስ ክርስቶስ አብሮኝ እንደነበረ ነው። ከኛም የሚጠበቀው አንድ ነገር እግዚአብሔርን መፈለግና መሻት ነው። አሁን እኔ ለረጅም ዓመታት ነፃ ሰው ሆኜ እየኖርኩ ነው። ከነበረብኝ የብዙ ነገሮች ሱስና የማንነት ውድቀትም ኢየሱስ አንስቶኛል። አንድ ማወቅ ያለባችሁ ነገር ይህ እኔን ያዳነኝ እውነት በእርግጥ ለእናንተም ይሰራል። ይህን ሁሉ የሕይወቴ ምስክርነት የነገርኳችሁ በዋነኝነት ለዚህ አንድ ነገር ነው። ምናልባትም እግዚአብሔር ትቷችሁ እንደሆነ የሚሰማችሁ ከሆነ እግዚአብሔር ራሱን እንዲገልጥላችሁ ጠይቁት። እርሱም ራሱን ይገልጥላችኋል። የሕይወት አቅጣጫችሁን ይቀይራል። በሕይወታችሁም ላይ ያለውን ማንኛውም ክፍተት እርሱ ይደፍነዋል። የጥፋተኝነትና የበደላችሁ አይነት ስሜት ሲሰማችሁ አንድ ማስታወስ ያለባችሁ ነገር እግዚአብሔር መሐሪ አምላክ ነው። መኮነን የዲያብሎስ ባህሪ ነው። ዕለት ዕለትም ንስሐ እየገባን ከእግዚአብሔር ጋር ቃል ኪዳናችንን እናድስ። የተወደዳችሁ ተመልካቾቻችን እንግዲህ የማራናታ ፕሮግራማችንን ወደ ማጠቃለሉ እየደረስን ነው። በማጠቃለያ ላይ በሰሞኑ የእስራኤልና የኢራን ጦርነት ምክንያት በጣም በሶሻል ሚዲያዎች ላይ የተለያዩ አስተያየቶች፣ የተለያዩ ትችቶች፣ የተለያዩ መናቆሮች፣ የተለያዩ በዛና በዚህ ያሉ የሃይማኖት ወገንተኝነትን የሚመስሉ ነገሮች የተላለፉ እኛም ደግሞ በዚሁ ረገድ ደግሞ ባልተገባም በተገቢ መንገድ ስንሳተፍ እየተመለከትኩ ነው ያለሁት። እንግዲህ ሞት ለየትኛውም ሃይማኖትም ይሁን የሰው ልጅ የተገባ አይደለምና በሁለቱ ሀገራት መካከል በሚደረገው ጦርነት ላይ ሁላችንም የጸሎት ድርሻ ይኖረናል። ስለ ኢየሩሳሌም ጸልዩ ይላል መጽሐፍ ቅዱስ። ስለ ኢየሩሳሌም እንጸልያለን። በኢራንም ደግሞ ወደ 1 ሚሊዮን የሚጠጉ ክርስቲያን ወንድሞችና እህቶች እንዳሉም ልናስብ ይገባልና በአጠቃላይ ግን የሰው ዘር ይጥፋ ብሎ በዚህኛውና በዛኛው ወገን ወግኖ ያልተገባን ነገር መናገር እግዚአብሔርን ከማሳዘን ውጪ የምናተርፈው ነገር የለም። መጽሐፍ ቅዱስ እንደሚለን መጸለይ፣ የእግዚአብሔርን ጣልቃ ገብነት፣ የእግዚአብሔርን ምሕረት እንጠይቃለን። ከመጨረሻው ዘመን ነገሮች አንዱ ደግሞ የጦርንም ወሬ የተሰሙ ዘንድ ግድ ነው ይላል። አንዳንዱ ነገር ግድ ነው፣ የማይታለፍ ነው፣ እግዚአብሔር የማይሽረው ነው። ነገር ግን ደግሞ ሕፃናት በተለይ ምንም የማያውቁት እንዳይጎዱና በሰው ዘንድ ያለ እልቂት ለማንም እንደማይጠቅም አስበን እግዚአብሔር ጣልቃ በሚገባበት መንገድ ላይ እግዚአብሔር ጣልቃ እንዲገባ እንጸልይ። የኛ ድርሻ እሱ ቢሆን መልካም ነው። ከዛ በተረፈ ግን ፈራጅነት ላይ፣ ክፉ ንግግር ላይ፣ ያልተገቡ የቃላት ልውውጥ ላይ ባናተኩር መልካም ነው። እግዚአብሔር እንዳናሳዝን ነው። ፕሮግራማችን ይህንን ይመስል ነበር። ስለተከታተላችሁን ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። በሚቀጥለው ሳምንት እንደ ጌታ ፈቃድ እንገናኛለን። የእግዚአብሔር ፍቅር፣ የእግዚአብሔር ቸርነት፣ የእግዚአብሔር በጎነት ከሁላችንም ጋር ይሁን። ተባረኩ።